20 ዓመት ቨርጂን ነች ከተባለ ሳይኪያትሪስት ጋር ሊወስዷት ይችላሉ። እንዴት እስካሁን ድረስ ተብሎ ህይወታቸው መጨረሻቸውም ያማረ አይሆንም። ድንግልና የልብ ጉዳይ ነው። የሚፈልገውን ካገኘ በኋላ አልደወለልኝም፣ ሳይደውልልኝ በማግስቱ እንኳን አልደወለም ይደውላታል። ዋሹድ ለራሳቸው ክብር ነው የምንመክራቸው። ተፈልጋ መገኘት አለባት፣ ክብሯ ነው። ቀስ በቀስ የምትገለጪ ቀስ በቀስ የምትገለጪ ቀስ በቀስ ዲስከቨር የምትደረጊ ሁኚ። ርብቃ ወንድ አታውቅም። በዛ ሰዓት ቨርጂን ነች፣ ድንግል ነች። ወንድ አታውቅም። ለአንድ ወንድ የተለየች ሴት ነች። ለአንድ ወንድ የተለየች ሴት ነች። ድንግልና ሳይሆን ግን አንዲት ሴት ሌዲ የምትባለው ከበረች የተመሰገነች ሴት የምትባለው ለአንድ ወንድ የተለየች ሴት ስትሆን ነው። ለአንድ ወንድ የተለየች ሴት ነች። ግን አሁን ድንግልናን ስለምናነሳ ሁለት አይነት ድንግልና አለ። አንደኛው ከወንድ ጋር ግንኙነት አድርገው የማያውቁ ሴቶች ድንግል ናቸው፣ ቨርጂን ናቸው። ማህተም አላቸው፣ ማህተማቸው ሃይመኑ ነው እና እነሱ ድንግል ናቸው። ሁለተኛ ግን አይነት ድንግልና አለ፣ እኔ የማስተምረውም የማምንበትም። ሁለተኛው ድንግልና ምንድን ነው? አንዲት ሴት ከአንድ ሰው ወይ ከሌላ ኢቭን ከብዙ ወንዶችም ጋር ግንኙነት ኖሯት ቆይታ ከዛ ግን ተጸጽታ ንስሐ ገብታ ራሷን ለይታ ከተቀመጠች ወይም ለአንድ ወንድ ራሷን ለይታ ለመቀመጥ ፈቃደኛ ከሆነች ሪስቶርድ ቨርጂኒቲ ይሆናል። ቨርጂኒቲ በሪፔንተንስ ቨርጂኒቲ ባይ ሪፔንተንስ ይሆናል፣ ወይም ሪስቶርድ ቨርጂኒቲ ይሆናል። እንትኑ ነው አይልሽ። ድንግልና እቺ ሃይመኗ አይደለችም። የሃይመኖቹን አስረዳሻለሁ። ግን የሃይመኗ ጉዳይ ሳይሆን ድንግልና የልብ ጉዳይ ነው፣ የልብ ጉዳይ ነው። ስለዚህ ያለፉት ምዕራፎቿን በሙሉ ዘግታ ከዛ እንደ አዲስ ህይወቷን ንስሐ ገብታ ከጀመረች ቨርጂኒቲ ባይ ሪፔንተንስ ይባላል፣ ወይም ሪስቶርድ ቨርጂኒቲ አለ። እኔ እንደ ድንግል ነው ማለት፣ እንደ ድንግልም ትታያለች። ንስሐ የገባች ሴት እንደ ድንግል ትታያለች። አሁን ይሄኛው ድንግልና ከወንድ ጋር ግንኙነት የሌላቸው ድንግሎች አሉ። ድንግልና ምንድን ነው? ድንግልና የማህፀን በር ላይ ሃይመን የምትባል ነገር አለች። ደም ስር ያላት ሃይመን የምትባል ስስ ነገር አለች። እንዴት አድርጎ እንደተባለች ምልክት ሆና እንደተቀመጠች በጣም ነው የሚገርመኝ። እና አይነቷ ግን ይለያያል። አንደኛው ኢምፐርፎሬት ሃይመን ነው የምትባለው። ኢምፐርፎሬት ሃይመን የሚባላል ማለት ድፍን ይሆናል፣ ምንም አያወጣም፣ ድፍን ነው እና ሴቶቹ ለወር አበባ ሲደርሱ አያስወጣም። ስለዚህ ሃይመኔክቶሚ የሚባል የሰርጀሪ አይነት አለ። በሃይመኔክቶሚ ይከፈታል ማለት ነው። ይሄ ድፍን የሆነው ኢምፐርፎሬት ይባላል። ሁለተኛው ክሪብሪፎርም ሃይመን ይባላል። ክሪብሪፎርም ሃይመን፣ ክሪብሪፎርም እንደ ኔት ነው። ሃይመኗ አለች፣ ከዛ ቀዳዳ ያላት ነች። ክሪብሪፎርም ሃይመን የምትባለው ደግሞ የዛ አይነት ነች። ስለዚህ ወይ ድፍን ይሆናል ወይ እንደ ባስኬትቦል ኔት ይሆናል። የሴቶች ድንግልና ምልክቷ ሃይመኗ የምትዘጋዋ። ከዛ ደግሞ ማይክሮ ፐርፎሬት ሃይመን ደግሞ ይባላል። እንደዚህ ሆና መሀል ላይ ትንሽ ቀዳዳ ነች ያለችው፣ እሱ ደግሞ ማይክሮ ፐርፎሬት ሃይመን ይባላል። ከዛ ሴፕቴት ሃይመን ደግሞ ይባላል። ሴፕቴት ሃይመን ደግሞ እንደ መስመር ነች እና ሁሉም ግን ደም ስር አላቸው። ስለዚህ ሴቶች ድንግልናቸውን በሚያጡበት ጊዜ ያቺ ትደማለች። አኑራል አለ። ይሄ ቀልኩሽ መሀል ላይ ቀዳዳ ያላት እንደ ኔት የሆነ መስመር የሆነች በአብዛኛው ሶስቱ ናቸው ኮመኖች። ዝም ብሎ መስመር ነገር ወይም ክቡ ዝግ የሆነና መሀሏ ቀዳዳ ወይም ደግሞ እንደ ባስኬትቦል ኔት የሆነ ሶስቱ በጣም ኮመን ናቸው። ሶስቱም የደም ስር አላቸው። ከዛ ያው ድንግልና ሲያጡ ደም የሚታየው ለዚህ ነው። አሁን ሁለቱን አየን። ያልተነካች ሴት አለች ድንግል፣ የተለያየ ነገር አሳልፋ ንስሐ ስለገባች እንደ አዲስ ህይወቷን ስለጀመረች እንደ ድንግል ደግሞ የምትቆጠር ሴት አለች። በሪፔንተንስ በንስሐ ድንግል የሆነች ሴት ማለት ነው። አንዲት ሴት ሌዲ የምትባለው የተከበረች፣ የተመሰገነች፣ የተሞገሰች ሴት የምትሆነው
ራሷን ለአንድ ወንድ የለየች ሴት ከሆነች ነው። ዛጋም የምትሄድ ከሆነ you cannot call her lady ልትያተች በቃ ክብሯ አንዲት ሌዲ የምትባል ሴት ክብሯ ለአንድ ወንድ ብቻ ራሷን ለይታ መቀመጧ ነው። አንደኛ አሁን በህይወቷ ወንድ ላይኖር ይችላል። ለምሳሌ አንዲት ሴት አለች እንበል፣ ቦይፍሬንድ የላትም፣ እጮኛ የላትም፣ ባል የላትም እንበል። ግን ማይንዷ ውስጥ ያለው ግን አንድ ወንድ በህይወቷ ትፈልጋለች። የኔ የምትለው የራሴ የምትለው አንድ ወንድ እየጠበቀች ነው፣ እየጸለየች ነው። ሺዝ ሌዲ። እቺ አድሚራብል ሌዲ ነች። ወንዶች በዙሪያው አሉ። ወንዶች ሴቶችን ይፈልጋሉ። ምንም ወንድ ብትፈልግ አታጣም እኮ። ግን የኔ የምትለው የራሴ የምትለው አንድ ወንድ እየፈለገች ነው ያለችው፣ እየጠበቀች ነው ያለችው። እቺ ሌዲ ነች፣ አድሚራብል ነች። ወይም ደግሞ አንድ እጮኛ ይኖራታል። ለእጮኛዋ ታማኝ ነች። ራሷን ለእጮኛዋ ሰጥታለች። የተለየች ነች። ለሌላ ወንድ አቬለብል አይደለችም፣ አትገኝም ለሌላ ወንድ። በቃ የተዘጋ ኬዝ ነው። እጮኛ ያላት ከእጮኛዋ ጋር ነች፣ አለቀ። ሌላ ወንድ ጋር ፍለርት ማድረግ እንደዚህ ብሎ እንደብሎ ለአንድ ቀን ምናምን ብሎ ነገር የለም። ተለይታለች። አድሚራብል ነች፣ የተከበረች ሴት ነች፣ ሌዲ ነች። ወይም ደግሞ ከአንድ ወንድ ጋር ተጋብታ እየኖረች ነው ያለችው። በቃ ለሱ ታማኝ ነች። ሌላ ወንድ ሚነካት ሌላ ወንድ የለም። ከሌላ ወንድ ጋር በዚህ በፍቅር ግንኙነት የለም። ለአንድ ባሏ ታማኝ ሴት ነች፣ የተከበረች ነች፣ የተሞገሰች ነች፣ የተደነቀች ነች፣ ሌዲ ነች። ነገርየዋ ስስ ነች፣ በጣም ስስ ነች። እኔ እንደውም መቆየቷን የሚገርም በጣም ሃይመን ማለት እዛ ማህፀን መውጫ ላይ ያለች ስስ ነገር ነች። አሁን እሺ ይሄ ድፍኑ ያስቸግራል። ድፍኑ በሰርጀሪ ነው የሚነሳው። ግን ኔት የሆነው ልክ እንደ ባስኬትቦል ወይም እንደ ቮሊቦል ኔት የሆነው ጠቃጠቀው ያለው ቀዳዳዎች ያሉት በቀላሉ ልታጣው ትችላለች በስፖርት ሰዓት። እቺ ሴፕቴት ያልኩሽ ደግሞ እንዲህ አንድ መስመር የሆነችው በጣም ቀላል ነች ለማጣት። ስለዚህ ያስታውቃል ድንግል ሴት የግድ መድማት የለባትም። ያን ነገር ሉዝ አድርጋው ሊሆን ይችላል። ኢት ሃፕንስ። እንደዚህ አይነት ነገሮች ይፈጠራል። አንዳንድ አሜሪካ እንደ የሰለጠኑት ሀገር 18 ዓመት ልጅ ቨርጂን ነች፣ 20 ዓመት ቨርጂን ነች ከተባለ ሳይኪያትሪስት ጋር ሊወስዷት ይችላሉ። እንዴት እስካሁን ድረስ ተብሎ ግን አይደለም። ክብር ነው። ክብር ያልሆነው ነገር ደግሞ ከቨርጂኒቲዋም ካጣች በኋላ ከሌሎች ከወንዶች ጋር ከወጣችን በኋላ ለአንድ ወንድ መለየቷ ክብሯ ነው። የአንድ ወንድ መሆኗ ለአንድ ወንድ መታጨቷ ወይም እየጠበቀች እንኳን ሳይኖር እንኳን እሱ አንድ ወንድ ነው በህይወት የሚመጣው እሱን እጠብቃለሁ ብላ መጠበቋ ክብሯ ነው። ወይም ለአንድ ወንድ መታጨቷ ጮኛ የሱ ነው ብላ የሱ መሆኗ ክብሯ ነው። ወይም የአንድ ባል ሚስት መሆኗ ክብሯ ነው። ክብር ያልሆነው ነገር እኮ እያሳየናቸው ነው። አሁን ዝም ብሎ ፓርቲ ሄዶ ከዛ በኋላ ጨፍሮ ከዛኛ ወንድ ጋር ሄዶ ገብቶ መተኛት፣ ከዛ በሳምንቱ ከሌላ ወንድ ጋር ጨፍሮ ገብቶ መተኛት፣ ከዛ ይሄኛው ክብር አይደለም።